በምስራቅ ጎጃም ዞን ስናን ወረዳ ረቡ ገበያ ላይ የጥላት ኃይል ልክ እንደደረቀ ዛፍ ቅጠል ረግፎ ውሏል። በዛሬው ውጊያ ከ100 በላይ የብልጽግና ወታደሮች በተገደሉበት በዚህ ውጊያም አንድ ኦራል ሙሉ በሙሉ መውደሙ ታውቋል። አገዛዙ የተረፉ መሳሪያዎቹ እንዳይማረኩ ይዞ ሲሸሽ የነበረበት ሲኖትራከርም ሙሉ በሙሉ መውደሙ ተሰምቷል። ጎጃም ዛሬ ያን መራርና ኃያል ክንዱን በጥላት ላይ አሳርፎ ውሏል። ዝርዝር መረጃውን አጠናቅረን ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን 3 የወረዳ አመራሮች መኮብለላቸው ተሰምቷል። በጎንደር 3 የወረዳ አመራሮች ከዚህ በላይ ህዝባችንን አንበድልም፣ አንጨፈጭፍም፣ አንዘርፍም በሚል ኃላፊነታቸውን ጥለው መኮብለላቸው ነው የተሰማው። በዝርዝር ታደምጡታላችሁ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር ወደ ኦሮሚያ ክልል ሰርጎ በመግባት የተሳካ ኦፕሬሽን መፈጸሙ ተሰምቷል። ከዚህ በኋላ የጦር ሜዳው አማራ ክልል መሆኑ እያበቃለት ይመስላል። ላለፉት ዓመታት ጦርነቱ አማራ ክልል ላይ ሲካሄድ ነበር። አሁን ግን ፋኖ የጦርነቱን እቅድና ስትራቴጂ በመቀየር ወደ ኦሮሚያ ክልል እያስገባው ይመስላል። በዚህም የጦር አማካሪውን ብርጋዴር ጀነራል ተፈራ ማሞን ያደረገው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ወደ ኦሮሚያ ክልል ሰርጎ በመግባት ስኬታማ ኦፕሬሽን መፈጸሙን አስታውቋል። መረጃውን በዝርዝር ትሰሙታላችሁ። በሌላኛው መረጃችን የጊራና ባለሸርጡ ክፍለ ጦር አናብስቶች በጠላት ላይ ከባድ ጥቃት በመሰንዘር ድል ተቀዳጅተው መዋላቸው ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮር 1 ባለሸርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ቀበሌ 32 ልዩ ቦታው ከለቦና ጃሮታ ተብሎ በሚጠሩ 3 ቦታዎች ላይ በፈጸመው ጥቃት በርካታ ያገዛዙ ወታደሮች መገደላቸውንና በርካቶችም መቁሰላቸው ተነግሯል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። የዛሬ ጥቅምት 23 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። አብራችሁን ቆዩ። በምስራቅ ጎጃም ዞን ስናን ወረዳ ረቡ ገበያ ላይ ስናን አባጅሜ ብርጌድ እና ንጉስ ተክለ ሃይማኖት ብርጌድ በጋራ በመሆን በጥላት ላይ ከባድ ኪሳራ ማድረሳቸው ተሰምቷል። በዛሬው ውጊያ ከ100 በላይ የአገዛዙ ወታደሮች ተገድለዋል የተባለ ሲሆን አንድ ወታደራዊ ኦራልና አንድ ሌላ ሲኖትራከር መውደማቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቀኝጌታ ይፍታይ ንጉሴ 206ኛ ኮር አካል የሆኑት የደጋው መብረቆቹ የስናን አባጅሜና የንጉስ ተክለ ሃይማኖት ብርጌድ አናብስቶች የጡት ቆራጩ ብልጽግና ሰራዊትን የጠድ የደማንና አራት አልጋ በሚባሉ ቦታዎች ላይ እንዳይሆን አድርገው ትውሏል። በእነዚህ ቦታዎች ላይ ዛሬ ከንጋት ጀምሮ በተደረገ ውጊያ ፋኖ ታላቅ ድል ተቀዳጅቶባቸዋል። ይህ የጥላት ወራሪ ሰራዊት ላለፉት ቀናት ከደብረ ማርቆስ ከተማ ወደ ረቡ ገበያ ሬሽን ለማቀበል እንቅስቃሴ ቢያደርግም የህዝብ ልጆች ጀግኖቹ የስናን አባጅሜና የንጉስ ተክለ ሃይማኖት ብርጌድ ፋኖዎች መንገድ ላይ ደፈጣ በመጣል ውሃ ጋን ላይ ተወሽቆ እንዲቆይ ያደርገውት የነበረ ሲሆን ዛሬ ጥቅምት 23 2018 ዓ.ም በድሮን በ107 ሮኬት በዙ 23 በ3 ሞርተርና በሌሎች ሞርተራይዝድ መሳሪያዎች ታጅበው የሞሽረት እንቅስቃሴ ቢያደርግም በእነዚህ የጦር ግንባሮች ላይ ከፍተኛ ምት ደርሶበት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን አስተናግዶ አስከሬኑን ተሽከርካሪዎቹንና መሳሪያውን እያዝረከረከ ወደ ረቡ ገበያ መፈርጠጡ ታውቋል። ዛሬ ከንጋት ጀምሮ በተጀመረ ውጊያ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የሚሰሩት ሁለቱ ብርጌዶች በመናበብና ትስስር በመፍጠር ከፍተኛ የሆነ ድል ውጤትን አስመዝግበው ውለዋል። በዛሬው ውጊያ ከተደመሰሰው ሰራዊት በተጨማሪ በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወታደሮች የቆሰሉ ሲሆን ወታደራዊ ተሽከርካሪዎችም ወድመዋል። ሌሎችም በጀግኖቹ ጥይት ከጥቅም ውጭ ሆነዋል። በተጨማሪም በአውደ ውጊያዎቹ የተደመሰሰ የጥላት አስከሬንና ወታደራዊ ቁሶችን የጫኑ መኪኖች በጀግኖቹ ጥይት ተመተው ከጥቅም ውጭ መሆናቸው ታውቋል። በአውደ ውጊያው በፋኖ እንዳይደመሰስባቸው ተጭነው እንዲሸሹ የተደረጉ ወታደራዊ ተሽከርካሪዎችም ድንገት በፋኖ እጅ ገብተው መውደማቸው ታውቋል።
ታውቋል። በተያያዘ ዜና ሁለቱ ብርጌዶች ይህንን ገድል ባደረጉበት ተመሳሳይ ሰዓት ጀግኖቹ የበረኛው ጅበላ ሞተራ ብርጌድ ፋኖች በየቦ በኩል ደብረ ማርቆስ ከተማ በመግባት በጥላት ላይ መብረቃዊ ጥቃት መፈጸማቸው ተሰምቷል። በዛሬው ውጊያ ሁለት ብሬንን ጨምሮ ከ60 በላይ ክላሽንኮቭ መሳሪያ ተማርኳል። 8 ወታደሮች ደግሞ ውጊያው ከአቅማችን በላይ ነው አልቻልንም በሚል እጃቸውን ሰጥተዋል። በተጨማሪም አንድ ወታደራዊ ኦራል ሙሉ በሙሉ እየተቃጠለ ሲሆን በውጊያው በፋኖ እንዳይማረኩ በሚል ወታደራዊ ቁሶችን ጭኖ ሲሸሽ የነበረ ሲኖትራከርም በተመሳሳይ በፋኖ እጅ ገብቶ መውደሙ ታውቋል። ከ100 በላይ የጡት ቆራጮ ብልጽግና ሰራዊትም በዛሬው ውጊያ መገደላቸው ታውቋል። በተመሳሳይ አንድ የጠላት ፓትሮል ተመቶ በፔምፔ ተጎትቶ ወደ ስናን መወሰዱ ታውቋል። በዛሬው ውጊያ ከ5000 በላይ የክላሽና የብሬን ተተኳሽ በፋኖ እጅ መግባቱ ነው የታወቀው። ጎጃም ያን መራርና ኃያል ክንዱን በዛሬው ዕለት በጥላት አሳርፈው ውሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ የትግል ሜዳውን ከአማራ ክልል አውጥቶ ወደ ኦሮሚያ ክልል እያስገባ ይገኛል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር በኦሮሚያ ክልል ገብቶ ውጤታማ የሆነ ኦፕሬሽን መስራቱን አስታውቋል። የጦር አማካሪውን ብርጋዴር ጀነራል ተፈራ ማሞን ያደረገው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር ኦሮሚያ ክልል በመግባት የብልጽግና መራሹ የጥፋት ቡድን ላይ ስኬታማና የጥላት ቅስምን የሰበረ ኦፕሬሽን አካሂዷል። የኃይለማርያም ማሞ ክፍለ ጦር 3ኛ የሰላም ሰው አንዳርጌ ሬጅመንት በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምሕረት አካባቢ ዘልቆ በመግባት ለሁለተኛ ጊዜ የተጠናና ውጤታማ ኦፕሬሽን አካሂዷል ነው የተባለው። ኦፕሬሽኑን የፈጸመው የኃይለማርያም ማሞ ክፍለ ጦር የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ላይ ጠንካራ ይዞታ በነበረው የኦሮሚያ ክልል በመግባት ነው ተብሏል። በዚህ ልዩ ኦፕሬሽን የተደናገጠው የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ መከላከያ ሰራዊት ሙትና ቁስለኛውን ሳያነሳ ጥሎ ፈርጥቷል። መራር ሽንፈቱን መቀበል ያቃተው የኦሮሚያ ልዩ ኃይልና የአብይ አህመድ መከላከያ ሰራዊት በንጹሃን ላይ የሚያደርገውን ጭፍጨፋ በመቀጠል ንጹሃንን በማሰርና የ8 ዓመት ልጅ በግፍ በመግደል የተለመደውን ግፍ ፈጽሞ ውሏል። የአማራ ፋኖ የትግል ሜዳውን ከአማራ ክልል አስወጥቶ ወደ ኦሮሚያ ክልል እያስገባው ይመስላል። በአማራ ክልል ላለፉት ዓመታት ማለትም ከህወሓት ወረራ ጀምሮ የጦር ሜዳ ሆኖ ከርሟል። አሁን ላይ ግን ፋኖ የጦር ስትራቴጂውን በመቀየር የጦር ሜዳውን ከክልሉ ውጭ እያደረገ ይመስላል። በዚህ ዙሪያ መረጃዎችን እየተከታተልን ወደ እናንተ የምናደርስ ይሆናል። ወደ ሌላኛው መረጃችን አለፍን። 3 የወረዳ አመራሮች መኮብለላቸው ተሰምቷል። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የብልጽግና አመራር የነበሩ 3 ካድሬዎች ከዚህ በላይ ህዝባችንን አንበድልም፣ አንጨፈጭፍም፣ አንዘርፍም በሚል ኃላፊነታቸውን ጥለው መኮብለላቸውን ለማረጋገጥ ችያለሁ ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። አንደኛ የጎንደር ዙሪያ ወረዳ ገቢዎች ጽህፈት ቤት ኃላፊ አቶ ጌታውን አማረም፣ ሁለተኛ የጎንደር ዙሪያ ወረዳ ገጠር መንገድ እና ትራንስፖርት ጽህፈት ቤት ኃላፊ አቶ ምትኩ ተስፋም፣ ሶስተኛ የጎንደር ዙሪያ ወረዳ የስራና ክህሎት ስልጠና ጽህፈት ቤት ኃላፊ አቶ ፍቃደ ገበየው ናቸው ኃላፊነታቸውን ጥለው የኮበለሉት ሲል እዙ ያወጣውን መረጃ መረብ ሚዲያ ተመልክቷል። በጠፉት አመራሮች ድንጋጤ ውስጥ የገባው የብልጽግና ቡድን አዳዲስ ወዳደሮችን በማፈላለግ ለመሾም ጥረት እያደረገ እንደሚገኝና ሌሎች አመራሮችም እንዳይጠፉ ከፍተኛ ቁጥጥር እየተደረገባቸው እንደሆነ ለማረጋገጥ ችያለሁ ብሏል። እዙ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ በተጨማሪም እዙ ስልጣን ለቀው ከህዝባቸው ጎን ለሚሰለፉ አመራሮች ለደህንነታቸው ከለላና ጥበቃ እናደርጋለን ያለ ሲሆን ሌሎች በስልጣን ላይ ያሉ የብልጽግና አመራሮች ከብልጽግና አሽከርና ሎሌነት ወጥተው ታሪካዊውን የአማራ ህዝብ የህልውና ትግልን እንዲቀላቀሉ ሲል ጥሪ ማቅረቡን መረብ ሚዲያ ተመልክቷል። ወደ ሌላኛው መረጃችን አለፍን። ባለሽርጡ ክፍለ ጦር ታላቅ ድል መጎናጸፉ ተነገረ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ 032 ልዩ ቦታው ከለቦና ጃሮታ በተባሉ ቦታዎች ላይ በ3 አቅጣጫ የመጣውን የአብይ አህመድ ወራሪና ጨፍጫፊ ሰራዊትን ሙትና ቁስለኛ በማድረግ ድል ተጎናጽፏል። በብሪትና ትቢት ተሞልቶ የመጣው የአብይ አህመድ ሰራዊት በአብሮ ወረዳ ከቢስትማ ወደ ከለቦ፣ ከጊራና ወደ ፋጂ እንዲሁም ከጣጣይቲ ወደ ሀብሩ በ3 ጀነራል መድፍና በአንድ ዙ 23 ታጅቦ የባለሽርጡ
የሸርጦ ክፍለ ጦርን ለማጥቃትና የክፍለ ጦሩን ነባር ይዞታዎችን ወረራ ለማድረግ የመጣው የስርዓቱ ዘረፈጅ ሰራዊት በመደምሰስ በማቁሰል እንዲሁም በመበታተን የጥላት ኃይል አስቦት የመጣው የጥፋት እቅድ ቅዠት በማድረግ በስርዓቱ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል ተጎናጽፈናል ብሏል። ክፍለ ጦሩ በወጣው መግለጫ ዛሬ ጥቅምት 23 ከንጋት ጀምሮ እስከ አመሻሽ ድረስ በቆየ ወደ ውጊያና አሁን እንደቀጠለ ባለው ትንቅንቅ የጥላት ኃይል በርካታ ሰብአዊና ቁሳዊ ኪሳራ ማስተናገዱ ታውቋል። በዚያ ወደ ውጊያ ከፍተኛ የሆነ የጥላት ኃይልን ሙትና ቁስለኛ በመደረጉ ስርዓቱ በበርካታ አምቡላንሶችና ኦራል ቁስለኛውን ወደ መርሳና ወልዲያ ሆስፒታሎች ሲያጓጉዝ ውሏል። በዚህ የተበሳጨው የስርዓቱ ወታደር ጊራና ከተማ ባስቀመጣቸው 3 ጀነራል መድፎች የዘወትር ልማዱ በሆነው የዘፈቀደ ተኩስ በርካታ የንጹሃን መኖሪያ ቤቶችን ሲደበድብ መዋሉ ታውቋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥቅምት 23 2018 ዓ.ም የምሽት መረጃዎቻችን እነዚህ መስሎ ነበር። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ እያለን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉም።